አብዛኛው ሰው የእኛን ኮሚሽን መቋቋም ብዙ ማክሰው አለ ብዬ አላስብም። ኦልሞስት ወደ 4 ወር ገደማ አልፎታል ፎርማሊ ስራ ከጀመርን። አጭር ጊዜ ነው ኦፍ ኮርስ፣ ግን ዘገየ የተባለው እንግዲህ ከዚህ የሚቀረው ጊዜ በጣም ሰፊ ስለሚሆን በዛ ደረጃ ነው የምናየው። እያንዳንዱ ነገር በጥናት እያንዳንዱ ነገር ውጤታማነቱ ክሮስ ቼክ ተደርጎ ነው እያንዳንዱ ተቋም በመንግስት ተቋም እንዲቋቋም የሚደረገውና ከዛ አንፃር በቱሪዝም ዘርፍ አጠቃላይ ያለፍንበትን ሂደት ለጋዜጠኛ መናገር ብዙም አስፈላጊ ነው ብዬ አላስብም። በተለይ ከለውጥ ዓመታት ወዲህ ለዘርፉ ከተሰጠው ከፍተኛ ትኩረት የተነሳ በየደረጃው ክልሎች እንደየነባራዊ ሁኔታቸው የየራሳቸውን የቱሪዝም ኢንዱስትሪ ስትራክቸር እየፈጠሩ ነው ያሉት። ይሄ የቅርብ ጊዜ ትሬንድ ነው ብለን መውሰድ እንችላለን። ነገር ግን ወጥነት ይጎለዋል። አሁንም ወጥ እንዲሆንም ኤክስፔክት ላይ ይደረግ ይችላል። ነገር ግን አጠቃላይ የሀገሪቷን የቱሪዝም ፖሊሲ ማስፈጸም የሚችል አካል ያስፈልጋል የሚለው ላይ ሁላችንም እንስማማለን። ከዛ አንፃር የአዲስ አበባ ከተማ አስተዳደርም ረዘም ላለ ጊዜ ጥናት በማካሄድ ተሞክሮም በመቅሰም ልምድም በመውሰድ በሀገር ውስጥም እንደዚሁም ደግሞ ከተለያዩ የውጭ ከተሞች ምናልባት ከ14 ከተሞች በላይ ይሆናል ልምድ የተወሰደበት ከውጭ ሀገር፣ እነዚህንም ጭምር አካቶ አሁን ባለው የቱሪዝም ኢንዱስትሪ ከተማዋን መሸጥ የሚችል መወከል የሚችል የቱሪዝም ስትራክቸር ስለሚያስፈልግ በዛ ደረጃ የአዲስ አበባ ቱሪዝም ኮሚሽን እንዲዋቀር ተደርጓል። ይሄ ቢዘገይም ያላችሁ ጥሩ ሆኖ ጥሩ ጅምር ነው ማለት ነው። ይህን ወደፊት ማስቀጠል በጣም ተገቢ ነው። የሚቀረው ስራ በጣም ከፍተኛ ስለሆነ በጣም ብዙ ያልተሰሩ አሳይመንቶች ገና ከፊታችን ያሉ በርካታ ስራዎች አሉ። እነዚህን በቅንጅት መስራት ያስፈልጋል። እንግዲህ ቀደም እንደተነሳው በርካታ ስራዎችን ወጥነናል። በተመሰረትንበት ማግስት የሰራናቸው በርካታ ስራዎች አሉ። አንድ የመንግስት ተቋም ሲመሰረት ማሟላት ያለበት ወሳኝ ነገሮች አሉ ከመንግስት አንጻር። እነዚህ በተለይ አንደኛ የኦርጋናይዜሽናል ስትራክቸሩን በደንብ መስራት ነው። የከተማውን የቱሪዝም ኢንዱስትሪ የሚመጥን የኦርጋናይዜሽናል ስትራክቸር እንዲኖር ይፈለጋል። ይሄም በጥናት ተመልሷል። ይሄም ረዘም ያለ ጊዜ ወስደን የሰራ ነው። የአሁኑንም ብቻ ሳይሆን ወደፊትም የሚመጡ የቱሪዝም ፕሮዳክቶችንም ጭምር ከግምት ያስገባ ስትራክቸር ነው የተመሰረተው። በየጊዜው ደግሞ እየታየ እየተስተካከለ ጋፖችንም ደግሞ እየለየን የሚያስፈልጉ ነገሮችን እየጨመርን እንሄዳለን ማለት ነው። ይሄ ብቻ አይደለም። ይሄ ኮሚሽን የሚመራበት ሮድማፕ ሊኖረው ይገባል። የኮሚሽኑን ብቻ ሳይሆን አጠቃላይ የከተማዋ የቱሪዝም ኢንዱስትሪ የሚመራበት ፕላን ሊኖረው ይገባል። ከዚህ አንጻር የቱሪዝም ዴቨሎፕመንት ስትራቴጂን ለ10 ዓመት የምንመራበትን ይሄን አውጥተን ከስቴክሆልደሮቻችን ጋር ጭምር እንደዚሁም ከመንግስትም ከግልም የጋራ መግባባት ላይ ደርሰን ወደ ስራ እየተገበርን ያለ ነው። እነዚህ በጣም መሰረታዊ ነገሮች ናቸው ማለት ነው። ቅድም ማይኖር ከሆነ በቅድም ማንመራ ከሆነ የሚፈለገው ውጤት ስለማይመጣ እነዚህ ቦልድ የሆኑ ስራዎችን የመከወን ስራ ላይ ነበርን። ቅድም ደግሞ ሲነሳ እንደነበረው ምናልባት ከማርኬቲንግ እና ፕሮሞሽን አንጻር ትልቁ ተልኳችንም ስለሆነ በዴቨሎፕመንቱ ብዙ ስቴክሆልደሮች አሉ ከመንግስትም ጭምር። በማርኬቲንግ እና ፕሮሞሽን ግን እንደዚህ አይነት ልምድ የለም። ይሄም የሚመራበት ስትራቴጂ ስለሚያስፈልገን የማርኬቲንግ እና ፕሮሞሽን ስትራቴጂ ጭምር አውጥተን አሁን ላይ ጨርሰን ወደ ትግበራ የገባንበት ሁኔታ አለ። ከዚህ አንጻር ብዙ ፕላትፎርሞችን እንጠቀማለን። ወንድሜም ከዚህ ቀደም ያነሳው አሁን ላይ ሙሉ በሙሉ የአዲስ አበባ ቱሪዝም ኮሚሽን የራሱን የሶሻል ሚዲያ ፕላትፎርሞችና የድረገጾችን ነው የሚጠቀመው። ከዚህ በፊት ከነባሩ ተቋም ጋር የነበረው ቶታሊ ትተናል። ምክንያቱም የብዙ ስቴክሆልደሮች ኢንጌጅመንት ነበረው ከመንግስት አካል። ያን ነገር ጊዜ ከምንፈጅ ብለን በጣም ጥናታዊ በሆነ መንገድ ለቱሪስቱም ተደራሽ የሚሆኑ ትልልቅ ድረገጾችን ያለማ ነው። እነዚህን ባለፈው በመጀመሪያው አዲስ አበባ ቱሪዝም ፎረም ይፋ አድርገናል ማለት ነው። አሁን ላይ ማንኛውም ሰው የአዲስ አበባ ቱሪዝም ኮሚሽን ድረገጽ ገብቶ ካየ በጣም አፕዴትድ የሆኑ መረጃዎችን ማግኘት ይችላል። ይህም ብቻ ሳይሆን ቱሪስቱም ጭምር በከተማችን ያሉትን አጠቃላይ ቱሪዝም እንቅስቃሴዎችን በደንብ መረዳት በሚችልበት ቋንቋ ሰርተናል። ይሄ በቀጣይነትም እየተሰራበት የሚሄድ ነው የሚሆነው ማለት ነው። አሁን ላይ የዲጂታል ፕላትፎርም ነገር በጣም መሰረታዊ ነው። እዛ ላይም በጣም ፎከስ አድርገን እየሰራን ነው። አሉ የተባሉ የሶሻል ሚዲያ ፕላትፎርሞችን ሁሉንም በአማከለ መንገድ
የአዲስ አበባ ቱሪዝም ኮሚሽን እንደዚሁም የቪዚት አዲስ አበባን ጭምር በሁለቱም መንገድ የኮርፖሬት እና የአድቨርታይዚንግ ሁለቱንም ጨርሰን ይፋ አድርገናል። እነዚህም ዴይሊ ለቱሪስቱም ለሀገር ውስጥም ለውጭም ቱሪስት መረጃ የሚሰጡበትን ፕላትፎርም ነው የፈጠርነው። ትልቅ የአማካሪ ድርጅት ነው ያለን። በተለይ ቴክኖሎጂ ላይ በጣም አድቫንስድ ያደረገ ተቋም ነው ሰፖርት እያደረገን ያለውና ከዚህ አንጻር ብዙ ጅምሮች አሉ። እነዚህም ማስቀጠል ተገቢ ነው የሚሆነው። ነገር ግን ከዚህም በተሻለ መንገድ ደግሞ እናንተም እንዳነሳችሁት አሁን ላይ በሚዲያው አካባቢ ላይ ቦልድሊ እየሰሩ ያሉ ተቋማት አሉ። ከነሱ ጋርም ጭምር ፎርማል በሆነ መንገድ መስራት በጣም ተገቢ ነው ብዬ አስባለሁ። የቱሪስት ቆይታን ከማራዘም አንጻር የተነሱ ነገሮች በጣም ወሳኝነት አላቸው። አሁን ላይ ምናልባት ይሄ ነገር ከ5 ዓመት በፊት ከ3 ዓመት በፊት ቢሆን ኖሮ እንደዚህ አይነት ችግሮች አሉ። አሁንም ሙሉ በሙሉ ተቀርፏል ባልል እንኳን የቱሪስትን ቆይታ የሚያራዝሙ መሰረታዊ የሆኑ ነገሮች እየተመለሱ ነው ያሉት፣ ተመልሰዋልም ጭምር። አንድ የቱሪስትን ቆይታ የሚያራዝም ኦፕሽናል የሆነ ዴስቲኔሽን ነው። እነዚህ አሁን ላይ እኛ ከተማችን ላይ የዛ በጣም የጎላ ችግር የለብንም። ባለፉት 4-5 ዓመታት በከተማችን የለሙ የቱሪዝም መዳረሻዎች ብዙ ናቸው፣ ቆጥረንም ማንጨርሳቸው። ይሄን ነገር ለቱሪዝም ፐርፐዝ ብቻ ተደርጎ የተሰሩን ብቻ ሳይሆን የከተማችንንም ዘመናዊነት ማስቀጠል እንደዚሁም ለከተማዋ ነዋሪ ምቹ ሁኔታን ከመፍጠር አንጻር ነው የተሰሩትና እነዚህ በጣም ቀላል አይደሉም። ከአዲስ አበባ ላይ እኮ ቱሪስትን ይዘን መተን ከዚህ በፊት ሃፍ ዴይ ካስጎበኘን በኋላ ቱሪስት ወደ ሆቴሉ ነው የሚመለሰው። ዛሬ በትንሹ የሪቨርሳይድ ዴቨሎፕመንትን ለማሳየት 2 ቀን 3 ቀን ሊፈጅብን ይችላል። የሪቨርሳይድ ዴቨሎፕመንት ብቻ የኮሪደሩን ትተን ማለት ነው። ከተማዋ ላይ እየተሰሩ ያሉት አጠቃላይ የልማት ስራዎች አንዳንዶቹ ላይክ የወንዝን ክሬት የማድረግ ብቻ ቁንጽል የሆነ እይታ የሚኖራቸው አሉ። እንደዛ አይደለም። በጣም በሰፊው ነው መታየት ያለበት። በመዳረሻ ልማት አንጻርም የተሰሩት የመዳረሻ ልማት ስራዎች በቱሪዝምም ብቻ እንትን የሚወሰኑና ሰው እዛ ሄዶ እንዲጎበኝ ብቻ ኤክስፔክት የሚደረግ ሳይሆን አጠቃላይ ባለፉት 3-4 ዓመታት በከተማችን የተሰሩ አጠቃላይ የኮሪደር ዴቨሎፕመንት ከተማዋን እንደ ከተማ ነው መዳረሻ ያደርጓት። አሁን ላይ የእናንተ የስራ አጋሮች ከተለያዩ አፍሪካ ሀገራት ከተለያዩ ቦታ መጥተው የፕሮሞሽን ስራ አንዳንድ መግለጫዎችን ሲሰጡ እያያችሁ ነው። እነሱን የቱሪዝም መዳረሻ ሄዶ አይደለም እየሰጡ ያሉት። የከተማዋ ሴንተር ላይ እየቆሙ ስለ ከተማዋ እድገት ስለ ከተማዋ ፈጣን መለወጥ እያሳዩበት ያሉበት ሁኔታ ነው። እየተሰሩ ያሉት ልማቶች የቱሪስቱን ቆይታ ከማራዘም አንጻር የራሳቸው የሆነ ሚና አለ። ይሄ ነው ከመሰረቱ የቱሪስቱን ቆይታ ማራዘም የሚችል። ሁለተኛ የምንሰጠው አገልግሎት ነው። አገልግሎታችን ላይ በደንብ መፈተሽ አለብን፣ ማጠናከር አለብን። እነዚህ ደግሞ በአንድ ቀን የሚመጡ ለውጦች ሳይሆኑ በአጠቃላይ በቀጣይነት ከምንሰራቸው ስራ አንጻር የሚሻሻሉ የተሻሻሉም የሚሄዱ ጭምር ስለሆኑ እዛ ላይ ትኩረት አድርገን እየሰራን ነው። በነገራችን ላይ በመንግስት ብቻም የተሰሩን ብቻ ሳይሆኑ አጠቃላይ የግል ዘርፉ መነቃቃት ጭምር አሁን ላይ ለከተማዋ የቱሪዝም እድገት የራሳቸውን አስተዋጽኦ እያበረከቱ ነው ያሉት። ለምሳሌ ባለፈው ዓመት በከተማችን ወደ 150 ገደማ ዓለም አቀፍ ኩነቶች አድርገናል ስንል በመንግስት በኩል የተሰሩ ይሄን መሸከም የሚችል የመሰረተ ልማት ስራ እንዳለ ሆኖ በግል ዘርፉም ደግሞ መነቃቃት ባይኖር እድገቱ ባይመጣ ኖሮ ይሄን መሸከም አንችልም ማለት ነው። አዘይንድ የሚመጣው የኮንፈረንስ ቱሪዝም ተሳታፊ የሚያድረው የሚበላው የሚጠጣው የሚጠቀመው ከግሉ ዘርፍ ስለሆነ ማለት ነው። የግል ዘርፉም ጭምር በሚፈለገው ፔስ ነው እንኳን ባንል ከፍተኛ የሆኑ መሻሻሎች በየጊዜው እየታዩ ነውና ከዛ አንጻር አሁንም በርካታ ስራዎችን መስራት ያስፈልጋል። ያገኘነውንም እድል እየተጠቀምን ከዚህ በላይ መስራት ያስፈልጋል። ሌላው ከኢትዮጵያ አየር መንገድ ጋር ያነሳችሁት ነገር ትክክል ነው። የአዲስ አበባ ቱሪዝም ኮሚሽን እንዳልኳችሁ ከተቋቋመ አጭር ጊዜ ቢሆንም የመጀመሪያው ስራ ከኪ የሆኑ ስቴክሆልደሮች ጋር በስምምነት የመስራት ስራ ነው። ይሄንም ከምስረታችን ማግስት መሰረታዊ የሆኑ የእቅድ ስራዎችን እንደጨረስን ከስቴክሆልደሮቻችን ጋር የስምምነት ውል አድርገን ስራዎችን ጀምረናል። ከዚህ ውስጥ አንዱ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ በጣም ግዙፍ አየር መንገድ፣ ትልቅ አየር መንገድ፣ አቅም ያለው የአፍሪካ ኩራት፣ የሀገራችን ኩራት፣ የዓለም ኩራት ነው። ይሄን በአግባቡ መጠቀም ከቻልን የከተማችንን ቱሪዝም ኢንዱስትሪ ቡስት ማድረግ እንችላለን። ይሄን እናምናለን። ከዚህ አንጻር
ክብርት ከንቲባችንን ባለችበት እንደዚሁም የአየር መንገዱ ሲኦ ባለበት ሁላችሁም በሚዲያ አይታችኋል ብዬ አስባለሁ። ኤምኦዩን ድራፍት አድርገን ኪ በሆኑ ጉዳዮች ላይ በተለይ በስቶፕ ኦቨር ቱሪዝም ላይ በጋራ ለመስራት ስምምነት ላይ ደርሰን እየሰራን ያለ ነው። ከኢትዮጵያ አየር መንገድ ጋር በጣም ኪ በሆኑ ጉዳዮች ላይ እንሰራለን። ይሄ ብቻ ሳይሆን ኢትዮጵያ አየር መንገድ ውስጥ የሚሰሩ ደግሞ ሌሎች ተቋማትም ጭምራሉ። ለምሳሌ ትላንትና ከኢትዮ ሆሊዴይ ጋር የጋራ ሚቲንግ ነበረን። የአዲስ አበባ ቱሪዝም ኮሚሽን እና ኢትዮ ሆሊዴይ በተለይ ከማርኬቲንግ እና ፕሮሞሽን አንጻር አሁን ላይ በጣም ከፍተኛ ስራ እየሰራ ነው ያለው። ተደራሽነቱን በጣም ትልቅ ነው። በአንድ ፕላትፎርም ብቻ እስከ 20 ሚሊዮን ሰው ጋር መድረስ የሚችል አቅም ያለው ተቋም ነው። ከዚህ ጋር በጋራ የመስራት የማርኬቲንግ ስራ የፕሮሞሽን ስራ ለመስራት ስምምነት አድርገን ትላንትናም ትልልቅ ፕሮጀክቶችን አብረን ዲዛይን አድርገን ወደ ስራ ገብተናል። ይሄ በቀጣይነትም የሚሰራ ነው የሚሆነው። እንዳላችሁት ዛሬ ትኩረት አድርጎ መስራት በጣም ተገቢ ነው ብዬ አስባለሁ። ነገር ግን ከአንዳንድ አሰራሮች ጋር ተያይዞ የተነሱትን ነገሮች በሁለት መንገድ ማየቱ በጣም ጠቃሚ ነው ብዬ አስባለሁ። ከአሰራራችን እንደዚሁም ደግሞ ኢንቴንሽናሊም ደግሞ የሚመጡ ስምንም የማጠልሸት የማበላሸት መልካም ገጽታንም ጭምር የማጉደፍ ስራዎችም ደግሞ ታቅዶ እንደሚሰሩም እንደ አንድ እንትን ማወቅ እንደ አንድ ዜጋ ማወቅ በጣም ያስፈልጋል ብዬ አስባለሁ። በተደጋጋሚ ጊዜ በተለይ ኢትዮጵያ አየር መንገድና አካባቢው ላይ የሚነሱ ቅሬታዎች አንዳንዶቻቸው መሰረታዊ የሆነ እውነታ ያላቸው ከአገልግሎት አሰጣጣችን አንጻር በተለይ ከቱሪስት ታክሲ ጋር ተያይዞ የሚነሱ ነገሮች እውነታ ያላቸው ነገሮች አሉ። በዛው ልክ ደግሞ የሀገርን ሉዓላዊነት የሚጥሱ የሀገርን አሰራርም ሊያጎድፍ የሚችሉ አሰራሮች እንደ ማንኛውም ሀገር ኢትዮጵያ ላይም ይተገበራል። እንደ ማንኛውም አየር መንገድ የኢትዮጵያ አየር መንገድ ላይም ይተገበራል። ይሄ የአስተዳደራዊ ጉዳይ ነው ማለት ነው። ኢትዮጵያ አየር መንገድ የሚፈቅደው ነገር አለ፣ የማይፈቅደው ነገር አለ። የሌሎች ሀገሮችም የሚፈቅዱ ነገር አለ፣ የማይፈቅዱ ነገሮች አሉ። አይታችሁ ከሆነ አንዳንድ የሚዲያ አካላት ዩቲዩበር በሉት ወይ ሌላ ነገር በሉት የሚዲያ አክሰስ ያለው ሰው አንዳንድ ኮምፕሌንስ ያነሳ እናያለን። እነዚህ እውነታቸውን ማጣራት በደንብ ማየት በጣም ተገቢ ነው ብዬ ስለማስብ ሌላ ሀገር ላይ የማታረገውን ነገር እዚህ ያደርጋለሁ ማለት አይቻልም። እንደ ሀገሪቱ ሕግ መተዳደር የሀገሪቱን ሕግ አክብረ መንቀሳቀስ ያስፈልጋል። ለምሳሌ ድሮን አይፈቀድም ማስገባት ከተባለ ድሮን አይፈቀድም ማለት ነው። ጀርመን ላይ ሲሆን የማይፈቀድ አዲስ አበባ ላይ ሲሆን የሚፈቀድበት ሚንስ የአሰራር ሁኔታ ካልሆነ በስተቀር አግባብነት የለውም ማለት ነው። በዛ መንገድ ነው እኛ ራሳችንን መለካት ያለብን። በስራ አጋጣሚ ብዙ ሀገሮች በተለይ ብዙ የአውሮፓ ሀገሮች ላይ ትራቨል ማድረግ ችያለሁ። አንድ ፍራንክፈርት ኤርፖርት ላይ ገጠመኝን ነገር ልንገራችሁ። ሽቶ ቤዚካሊ የሚፈቀድ ሚሊ ሊትር አለ፣ ከዛ በላይ ከሆነ አይፈቀድም። 1-2 ሚሊ ሊትር አለፈ ተብሎ በአጋጣሚ ሰው ለፕሬዘንት ወደ ሀገር የሚልከው ሽቶ ይቀበልሃል አንዳንድ ኤርፖርት። ይሄ እኔን የገጠመኝ ነገር ነው። እዚህ ሲመጣ ግን የሀገርን ሉዓላዊነት ጭምር ጥያቄ ውስጥ የሚያስገባ ትልልቅ ነገርን አንድ ቱሪስት ይዞ ሲመጣ የኢትዮጵያ አየር መንገድ ከለከለ ነው ማለት ነው። አይፈቅድም፣ አሰራሩ ነው የማይፈቅደው፣ የሀገሪቱ ሕግ ነው የማይፈቅደው የሚለውን እኛ ፕሮቴክት ማድረግ መቻል አለብን ማለት ነው። ኮምፕሌኑን ከመሰረቱ ስለማውቀው እያንዳንዱ እዛ ኮምፕሌን የሚደረገውን ነገርም ጭምር ስለምናይ ማለት ነው። ስለዚህ እኚህ ነገሮች ሀገር ላይ ያላቸውን መጥፎ ገጽታ ጭምር ኢንቴንሽናል የሚሰሩ አካላቶች አሉ። ይሄን በቅርብ አይታችኋል። አርቲስቶቹ እዚህ ሀገር በሰላም ተስተናግደው የራሳቸውን ፕሮግራም አድርገው ወጣ ሲሉ ተደበደብኩ፣ ተፈለጥኩ፣ ተቆረጥኩ የሚሉት ደግሞ አሉ ማለት ነው። ይሄ ተልኮ ይዞ የሚመጣም አካል አለ። ለምሳሌ አንድ ሻተር አመለጠኝ ብሎ አንድ ነጭ ቦሌ አየር መንገድ ውስጥ ራሱን እንትን እያለ ኮምፕሌን ሲያደርግ አይታችኋል። ሶሻል ሚዲያ ላይ በጣም ሲመላለስ ነበር። ጥቆማው እንደደረሰን እኛም ካየን በኋላ በሰውየው ዋትሳፕ ለማግኘት ሞከርን። ግን የትኛው ሆቴል እንደሆነ ምን አይነት ተጽዕኖ እንደደረሰበት ሻተሩ በምን ደቂቃ እንዳለፈው ጭምር መረጃ ስጠን የአገልግሎት ሰጪ ተቋም ላይ እርምጃ እንወስዳለን ብለናል። ፈቃደኛ አልሆነም። እንደዚህ አይነት ነገሮች እዚህ ያለህ ጥሩ ነገር መስተንግዶ አግኝተህ ከሀገር ስትወጣ ሌላ ነገር የምታንጸባርቅ ከሆነ የተለየ ተልኮ ይዞ የመጣ ሰው ነው ማለት ነው። እነዚህን ባላንስድ በሆነ መንገድ ማየት ተገቢ ነው። ነገር ግን እኛ ጋርም ደግሞ የአገልግሎት ውስንነቶቻችንን በደንብ መፈተሽ ያስፈልጋል። ትራንስፖርት አሰጣጣችን ላይ፣ ዌልካሚንግ ላይ፣ እንግዳ አቀባበል ላይ እንዴት ነው የምንቀበለው? ቱሪስቱ ሲመጣ በምን አይነት አቀባበል ነው የምንቀበለው?
የሚለው መታየት አለበት። አንዳንዱ ከአየር መንገድ አንድ ሆቴል within 1 ኪሎ ሜትር ዲፈረንስ in thousands የሚጠይቅ አልባሌም እንትን አለ። ይሄን በቴክኖሎጂ በማስደገፍ እየፈተሽን ማስተካከል ይገባናል። ከዚህ አንጻር አንድ ትልቅ ታስክ ፎርስ በትራንስፖርት ሚኒስቴር፣ በቱሪዝም ሚኒስቴር እንደዚሁም በአዲስ አበባ ቱሪዝም ኮሚሽን የተቋቋመ አለ። እዛ አካባቢ ያሉትን የአሰራር ጥሰቶች ማስተካከል አለብን። ይሄን የምናስተካክለው ደግሞ ቴክኖሎጂ በመታገዝ ነው። ይሄ መንገድ እየያዘ ነው። በአጭር ጊዜ እንደዚህ አይነት እዛ አካባቢ የሚነሱ ከአሰራር አንጻር ያሉ ብልሹ አሰራሮች የሚስተካከሉ ነው የሚሆነው። ሁሉም ማለታችን አይደለም። አንዳንድ ከመቶዎች የሚቆጠሩ አንድ ሊሆን ይችላል። ነገር ግን ያቺ አንድ ነች የሀገርን መልካም ገጽታ የምታጠለሸውና አሁን ደግሞ ያለንበት የዲጂታል ዘመን ሁሉም ጋር በደቂቃ ተደራሽ ስለሚሆን እዛ ላይ በጣም ጥንቃቄ አድርገን መስራት ያስፈልገናል ማለት ነው። ከትራንዚት ትራቭለር ከስቶፕ ኦቨር ቱሪዝም አንጻር ቅድም ለማንሳት ሞክሬያለሁ። ምናልባት ትልቅ የሀገራችን የቱሪዝም ፕሮዳክት ሀብት አለን ብለን የምናስበው በተጨባጭም ያለን የስቶፕ ኦቨር ቱሪዝም ነው። ኢትዮጵያ አየር መንገድ ግዙፍ አየር መንገድ ነው። በሚሊዮኖች የሚቆጠሩ ትራቭለሮች በየአመቱ ያጓጉዛል። በትራንዚት ትራቭለሮች ብቻ ካየን የ2024 ሪፖርት እንዳያችሁት ከ11 ሚሊዮን በላይ ትራንዚት ትራቭለሮች አጓጉዟል ወይም በሌላ መንገድ ወይ ኢትዮጵያን ተሻርጎ ወደ ሌላ ሀገር ሄዷል ማለት ነው። ይሄን አትሊስት 2% ከዛ ውስጥ መጠቀም ብንችል የከተማችንን የሀገራችንን የቱሪዝም ፍሰት የቱሪስት ፍሰት በጥፍ አይደለም በ3 በ4 እጥፍ መጨመር እንችላለን። ነገር ግን ይሄም የራሱ የሆነ አሰራር ሂደት አለው። በተለይ ሶስቱ ተቋማት ባለፈው የኢትዮጵያ አየር መንገድ የኢሚግሬሽን እና የቱሪዝም ሚኒስቴር ትልቅ የመግባቢያ ሰነድ ተፈራርመው ወደ ስራ ገብቷል። እኛም ቴክኒካል ኮሚቴ ውስጥ አለን። ይሄ ወደ ስራ ከገባ የቱሪዝም ኢንዱስትሪያችን ላይ የሚያመጣው በጎ ተጽዕኖ በጣም ከፍተኛ ነው ማለት ነው። አየር መንገድ ውስጥ ስለተቀመጠ ብቻ ሳይሆን የሚወጣበት አይነት አሰራር አለ። ከደህንነት ጋር የሚያያዝ ከሌሎች ኢሹዎች ጋር የሚያያዙ በርካታ ነገሮች ስላሉ እነዚህን ቴክኒካል ኮሚቴው መልስ የሚሰጥ ነው የሚሆነው። ይሄ ተፈቅዶ ወደ ስራ ሲገባ በጣም ከፍተኛ የሆነ ሺፍት ይመጣል። ለዛ ደግሞ አሁን ላይ አዲስ አበባ ላይ የተሰሩ መሰረተ ልማቶች የራሳቸው የሆነ ሚና አላቸው። ቀደም ወንድሜ እንዳነሳ ነው ትራንዚት ትራቭለር ወይ 2 ሰዓት ሊኖረው ይችላል ወይ 9 ሰዓት ሊኖረው ይችላል። ግን ባለው ሰዓት ላይ አዲስ አበባን ወጥቶ አንድ ዴስቲኔሽን 2 ዴስቲኔሽን መጎብኘት የሚችልበት ምቹ መደላደል ተፈጥሯል። አሁን ላይ በትራንስፖርቴሽን ብንል በመዳረሻ ልማት ብንል በሁሉም መንገድ ወጥቶ የሚጎበኙበት ምቹ ሁኔታ ስለተፈጠረ ለስቶፕ ኦቨር ቱሪዝም የከተማዋም ልማት ጭምር የራሱ የሆነ አስተዋጽኦ እያበረከተ ስለሆነ ይሄን ማስቀጠል በጣም ተገቢ ነው ብዬ አስባለሁ። ከሶሻል ሚዲያ አንጻር የተነሱ ነገሮችን በደንብ እንሰራለን። አሁን ከእንደናንተ አይነት ተቋም እንጀምር ብለን ነው። በኋላ ላይ በከተማ ደረጃ ካሉም እንደዚሁም አጠቃላይ በዘርፉ የሚሰሩ በጣም ብዙ ሰዎች አሉ። ከነሱ ጋርም በቅንጅት የመስራት የማስተዋወቅ ስራዎችን በደንብ በአግባቡ እንሰራለን። ይሄን እናንተም ታግዙናላችሁ። ነገር ግን እናንተ ደግሞ አንድን በመንግስትም በግሉ ዘርፍም ከትልልቅ የሚዲያ አውታር ጭምር ስለመጣችሁ አጠቃላይ በመጀመሪያ ስለ ኮሚሽናችን ስራ ኃላፊነት ወደፊት ስላቀደው ነገር ግንዛቤ መፍጠር በጣም ተገቢ ስለሚሆን ይሄ እንደ ጅምር ብናየው በቀጣይነት በሰፊው የምንሰራ ነው የሚሆነው ማለት ነው። ከፎቶግራፈሮች አንጻር ከተማችን ላይ አሉ የተባሉ ፎቶግራፎችን ወደ ቢሮአችን ጠርተን የጋራ ስራ ጀምረናል። እኛን ለማገዝ በጣም ቁርጠኛ ናቸው። በሙያም በጣም ፕሮፌሽናል የሆኑ ሰዎች ናቸው። አሁንም እያገዙን ያሉት። በቅርቡም ደግሞ ትልቅ ጥምረት ፈጥረን በጋራ እየተንቀሳቀስን ነው። ጅምሮች አሉን ለማለት ያህል ነው። እንዳላችሁት በጣም ብዙ ሪሶርስ አለ። እነዚህ ሪሶርስ ቦልድሊ ኤክስፕሎይት አድርጎ ማውጣት ስለሚያስፈልግ በዛ ደረጃ እየሰራን ያለ ነው ማለት ነው። ከመረጃም አንጻር መረጃ ማደራጀት ያለፉትንም ወደፊት የሚመጡትንም ጭምር ፕላን አድርገን ሰርተናል። እየሰራን ያለ ነው። ሳምሶን አንስቷል ብዬ አስባለሁ። ምናልባት ከሪሶርስ ማፒንግ አንጻር መጀመሪያ ሀብትን ማወቅ ነው የሚቀድመው። እንደ ከተማ ምን አይነት ሀብት ነው ያለን በሁሉም ዘርፍ እነዚህን የቱሪዝም ሀብቶች በአግባቡ ማወቅ ከቻል ፕላን ለማድረግ ለመስራት ለመተግበር በቀጣይነትም ለቱሪዝም ግብዓት እንዲሆኑ የማድረግ ስራዎች ከዛ ስለሚነሱ ይሄን አሁን ይፋ ማድረግ ቢከብደኝም ከአዲስ አበባ ዩኒቨርሲቲ ጋር ጥሩ መግባባት ላይ ደርሰናል። በቅርቡም ይፋ እናደርጋለን። ከዚህ ተቋም ጋር ትልቅ የሪሶርስን የመለየት ማፕ የማድረግ ስራዎችን በጋራ የምንሰራ ነው የሚሆነው።
ይሄ ብቻ አይደለም። ከዶሜስቲክ ቱሪዝም አንጻርም የተነሱ ነገሮችን ኮንሲደር እናደርጋለን። ጅምሮች አሉ። ይሄም ማስፋፋት በጣም ያስፈልጋል። ፎከሳችን የውጭው ላይ ብቻም ሳይሆን የሀገር ውስጥ ቱሪዝሙ ላይ በደንብ ፎከስ አድርጎ መስራት ያስፈልጋል። አንደኛ የጉብኝት ባህላችንም ጭምር መፈተሽ አለበት፣ መሻሻል አለበት፣ መጠናከር አለበት። ይሄ እኛ ያላዳበርነውን የጉብኝት ባህል ከሌላ ሀገር ሰው ሲመጣ ለማስተናገድም ጭምር ስለምንቸገር ይሄን የሀገር ውስጥ ቱሪዝምን በደንብ ማበረታታት ያስፈልጋል። ከዚህ አንጻር የሀገር ውስጥ ቱሪዝም ማበረታቻ ደንብ አዘጋጅተናል። እስከ ጸድቅ ብቻ እየጠበቅን ነው። ሁሉም ተቋማት ላይ ተግባራዊ ይሆናል የሚል እምነት አለን። እነዚህ ከመሰረቱ የሌጋል ፍሬምወርክ ፕሮቴክሽንም እንዲኖራቸው አድርገን ስላዘጋጀን ይሄ ከመሰረቱ ያለንን እንትን የሚቀይር ነው የሚሆነው። ባህል ነው። ባህል ደግሞ በሂደት እያደገ ነው የሚሄደው። እዛ ላይ ትኩረት አድርገን መስራት ያስፈልጋል። ትምህርት ቤቶች ላይ ትልልቅ ጅምሮች አሉ፣ ጀምረናል። ህፃናት ሀገራቸውን እንዲያውቁ በሀገርን ክበብ እንዲደገፉም ጭምር ስራዎች ተጀምረዋል። ነገር ግን በቂ አይደሉም። ይሄን በደንብ ማስፋት ያስፈልጋል። ወንድሜ ከአርት ጋር ተያይዞ ያነሳው ነገር በጣም ጥሩ እይታ ነው። አሁን ላይ በጣም ብዙ መዳረሻዎችን ሰርተናል። በወንዝ ዳር ልማት ብቻ የለሙ በርካታ የቱሪስት መዳረሻ የሚሆኑ ቦታዎች አሉ። እነዚህም ቦታዎች ቢዚ ማድረግ መቻል አለብን። በምን? በአክቲቪቲዎች። የአርት አክቲቪቲ ሊኖረን ይገባል። የቱሪዝም አክቲቪቲዎች ሊኖሩ ይገባል። እነዚህ ናቸው ተደማምረው የቱሪስቱን ቆይታ የሚያራዝሙት። ከዚህ አንጻር እንዳልከው ከአርት ጋር ከቲያትር ከሌሎች ከፐርፎርማንሶች ጋር ተያይዞ ያሉትን ነገሮች በቅድም የምንሰራ ነው የሚሆነው። ይሄ ጥሩ ነጥብ ነው የተነሳው። ከዚህ አንጻር በርካታ ስራዎች እንደሚጠብቁን እምነት አለን። በአጠቃላይ ዛሬ እኔ ላጠቃልል ስል ነው ማብራት የመጣው። በጣም አመሰግናለሁ። በጣም ጥሩ ነገር ላይ ነው የተወያየ ነው። ሚዲያዎች በጣም ትልቅ ሮል አላቸው የሚል ሙሉ እምነት አለን። ለዚህ ነው በራችንን ለሁሉም ሚዲያ ክፍት ማድረግ አለብን። ለግል ለመንግስት በተለያዩ መንገድ ተደራጅቶም ይሁን ኢንፎርማል በሆነ መንገድም የሚሰራ ማንኛውም የሚዲያ አካል ከአዲስ አበባ ቱሪዝም ኮሚሽን ጋር መስራት ያስፈልገዋል የሚል ሙሉ እምነት አለን። ለዚህ ነው በተመሰረትን ማግስት ኪ ከሆኑ ስቴክሆልደሮቻችን ጋር ወደ ስራ የገባ ነው ማለት ነው። በዚህ ላይ ሙሉ እምነት ነው ያለን። ማንኛውም በአዲስ አበባ ቱሪዝም ላይ የራሴን አሻራ አሳርፋለሁ ብሎ እምነት ያለው ሰው ስራ ያለው ሰው ካለ አብሮ ለመስራት በጣም ዝግጁ ነን። ለዚህ ደግሞ የሚዲያ አካል በጣም ልትደግፉን ይገባል የሚል ሙሉ እምነት አለን። ቱሪዝም ለየት የሚያደርገው የኛ ያታዩ ሁኔታ ካልሆነ በስተቀር እያንዳንዱ ሰው የሀገሩ አምባሳደር የከተማው አምባሳደር ሆኖ ፕሮሞት ማድረግ ካልቻለ በስተቀር በግልና በመንግስት ጥረት ብቻ ፕሮሞት አድርገን አስተዋውቀን የምንጨርሰው አይነት አክቲቪቲ አይደለም። ይሄ ማንኛውም ሀገር በቱሪዝም ያደገ ሀገር በዚህ ትሬንድ ውስጥ አላለፈም። እያንዳንዱ ዜጋ የከተማዋ አምባሳደር መሆን አለበት። እያንዳንዱ ዜጋ የቱሪዝም አምባሳደር መሆን መቻል አለበት። ይሄን ካላደረግን የሚፈለገውን ውጤት ማምጣት አንችልም። በአንድ ትሬኒንግ ላይ የተነሳ ነገር ልንገራችሁ። አንድ የቱሪስት ታክሲ ቅድም ካልነው ጋር ተያያዥነት አለው። ይህም ቫይራል የሆነ ነገር ነው። አንድ ወደ ሀገራችን የመጣን ቱሪስት ድራይቭ እያደረገ የሚሄድ ታክሲ ስለ ሀገር መጥፎ ነገር የሚነገር ከሆነ አንተ እኮ በግል ብዙ ኩርፊያ ሊኖር ይገባል፣ ብዙ ነገር ሊኖር ይገባል። ይሄ ማተር ሊያደርግ አይችልም። የሀገር ጉዳይ ግን የሁሉም ጉዳይ ስለሆነ የሀገርን ኢንተረስት አሳልፎ መስጠት በጣም ስህተት ነው የሚሆነው። ያ የታክሲ ሹፌር የሚለው ምንድን ነው? ምን የሀገር ነው እንደ የከተማ ነው እንደ ቶሎ ብትሄድ ይሻልሃል፣ ምን ብታደርግ ይሻልሃል። ይሄ ቱሪስት እዛ ከተማ ላይ ቢቆይ የእሱን አገልግሎት እንኳን ባይጠቀም የሌላ የወንድሙን አገልግሎት እንደሚጠቀም ማሰብ አለመቻል ያሳፍራል ማለት ነው። እያንዳንዱ ዜጋ የከተማዋ የሀገሪቱ አምባሳደር መሆን ካልቻለ በስተቀር ባድ ኢሜጅ እየፈጠርን ነው የምንሄደው ማለት ነው። ስለዚህ የሁሉም ሮል የተቀናጀ ስራ ነው ቱሪዝምን ማሻገር የሚችለው፣ ቱሪዝምን አንድ ስቴፕ ወደፊት ማስኬድ የሚችለው። ለዚህ ደግሞ በተለይ ከአዲስ አበባ ቱሪዝም የሚጠበቁ በርካታ ስራዎች አሉ። አዌርነስ ክሬሽን ሊሆን ይችላል፣ በመሰረቱ ህዝቡ ላይ መስራት ሊሆን ይችላል፣ በተለያየ አካል ጋር መስራት መሆን ይችላል። እነዚህን እኛ አጠናክረን በእኛ በኩል ያሉን ስራዎች እንሰራለን፣ ለቅመን እንሰራለን። በእናንተ በኩል ያሉትንም ስራዎች ጭምር ደግሞ እናንተም እያገዛችሁን አብረን ተጋግዘን መስራት በጣም ያስፈልጋል። ለዛሬ ጅማሮ ይሄን ካልን በቀጣይነት
ሬጉላር በሆነ መንገድ በየጊዜው እየተገናኘን አጠቃላይ ስለ ኮሚሽናችን ስለ ከተማችን የቱሪዝም እድገት እንቅስቃሴ ጭምር እየዳሰስን በጋራ እየመከርን ክፍተቶቻችንንም በጋራ እየሞላን ወደፊት የምንቀጥል ነው የሚሆነው። ለዛሬ ጊዜያችሁን ሰውታችሁ እዚህ መድረክ ላይ ያላችሁንም ሀሳብ ሙሉ በሙሉ ግብዓት በሚሆን ደረጃ ስለሰጣችሁን እጅግ አድርጌ ማመስገን እፈልጋለሁ። አመሰግናለሁ።